ዳጣና አብጌል ትልቅ ጦርነት ፈጠሩ። እጅግ በጣም ያሳዝናል። አብጌል ዳጣን ተከትላ ሄዳ መስመር ዳር ዱላ ገጠመቻት። ከዛም ሰላምና ዳጣ ያወሩትን ነገርም ነገረቻት። ያልሰማው መስሎች ነው ወይ በማለትም ነገር ግን ዳጣ ነገር አልፈልግም እባክሽን ተይኝ፣ ናታን እኮ አሁን ያንቺ ነው ብትላትም ግን ደግሞ የኔ ገና አልሆንም አንቺ እያለሽ አንቺን ነው የሚያስበው በማለትም እንግዲህ ትልቅ ችግር ፈጠረች። እሱም ምንድን ነው አንቺ ነሽ ይሄ ሁሉ እያለች መጮህ ጀመረች። ዳጣ የመጨረሻ ልለምንሽ ተይኝ ልሄድበት ስትላትም አንቺስ ለሰላም ባል እየፈለግሽ ነበር አደለ እያለች የምታወሪውን በሙሉ ሰምቻለሁ ከአንቺና ከሰላም አለቻት። ከዛም ስታዳምጭ ነበር አለች ዳጣም። እንግዲህ አብጌል አሁን ዳጣን ንቅ ስታረጋት ዳጣም ኃይለኛ ስለሆነች አብጌልን ጨማምቃ ለቀቀቻት። ናታንም ሽጉጥን ይዞ ብቅ አለ። እንዴት ለሴት ልጅ ሽጉጥ ይይዛል አንስቶ እንደ መገላገል። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ዳጣ ቀጣይ ፓርት ይዘን መጥተናል ማለት ነው። ዳጣዬ አብጌልን እንዳይሆን አድርጋ ደቀደቀቻት። አብጌል በእርግጥ ይገባታል። አብጌል በጣም አስቀያሚና ነገረኛ ሴት ናት። እሷንም ሰላምንም የሚያወሩትን በር ዳር ቁማ እያዳመጠቻቸው ነበረ። በዚህን ሰዓት አሁን ችግር ተፈጥሯል። ነገር ግን ምን ማድረግ እንዳለባት ማርታ ግራ ተጋባች። የአብጌል ነገር አስቸጋሪ ነው። ማርታ እንግዲህ አብጌልንና እንዲሁም ናታንን ለመዳር ዝግጁ ሆነች። ግን ደግሞ የናታን ፍላጎት ዳጣን እንጂ አብጌል አይደለችም። ደረጀም ናታን አባት ጋር በመደዋወልም ልጅህን ትሰጠኛለህ ለልጄ እያለም የዘንድሮ ልጆች ራሳቸው ያሉትን እንጂ እኛ የምንላቸውን አይሰሙም አለ ደረጀም። ይህንን ባልኩት ሲላትም ማርታ ለምን ይህን ትላለህ? ናታንና አብጌል ከቃላችን አይወጡም በማለትም ተቆጣችሁ። እሱም ተረት ወይም ደግሞ የናታን አባት ምን እንደሚያደርግ ለፍቅረኛው ጨጓራ እያወጣ የሚጋብዛት እንደሆነም ነገራት። ሌላው አሁን ሰላምዬን እየተፈታተነቻት ያለችው አብጌል ከናታን አርግዜሽስ እንደው ምን አውቃለሁ እዚህ ክላስ ሁል ጊዜ በየጊዜው የተለየ ነገር ታደርጊያለሽ፣ ሁል ጊዜ ታጸጃለሽ፣ ሁል ጊዜ ትገቢያለሽ አለቻት። የልጅሽ አባት ማን ነው ካልተናገርሽም ስትላትም እሷም ኧረ ተይኝ ማንም አይደለም ስትል ታልተናገርሽ ስትላት ብቻ በናታን እየጠረጠርሽኝ እንዳይሆን። ለምን አልጠረጥርም የልጅሽን አባት ሳትናገሪ ደብቀሽ አለቻት። አንቺንም ሆነ እንዲሁም ያችን ዳጣን ከዚህ ከቤት መንቅር ያስወጣችኋለሁ በማለትም ነገረቻት። እሷም እንግዳ ሞክሪን አለች። አሁን ክችን ዳጣንና ሰላም ሁሉንም ነገር አወሩ። አብጌልን የሚያሳምን ሰው አምጭና አንድ ወንድ ገላግልኝ። ምን እያለችሽ ነው? አሰቃየች በቃ አቃጥላ ልትደፋኝ ነው ስገባ ስወጣ አለቻት ዳጣንን። ዳጣም ዝም በያት እባክሽ፣ ሞገስም ባለትዳር ነው የሌላ ሰውም ስም ጠራች። በቃ ምንም ይሁን ምንም አብጌልን የልጁ አባት ነኝ ብሎ የሚያሳምን ብቻ። በቃ ስወጣ ስገባ ጭቅጭቃ ገደለችኝ፣ አሰቃየችኝ እኮ ዝም በያት እባክሽ፣ አለዛ እዚህ ሰባብሬ ነው የምጥላት። ሆ አራርፈሽ ተቀመጪ፣ ትሰማና ደግሞ ሌላ ጦርነት ትከፍችብኛለሽ አለቻት። ተስማ ታዳ አንቺ ብቻ ዝም በያት በቃ ታያት እንዴ ምን ታመጣለች? አንቺ ዝም ብለሽ የራስሽን ህይወት ኖሪ። ግን እኮ ሰላምዬ አንቺን ያገባ የታደለ ነው የልጅሽ አባት አለቻት። እንዴ መክረሽ፣ ጸባይሽ፣ ሁለ ነገርሽ የተለየሽ ሴት ነሽ። እኔ በዚህ እድሜ ባላላገኝም አለቻት። ለምን እድሜ 39 ነው እና ገና ልጅ እኮ ነሽ።
አሁን ሴት ልጅ ባንቺ እድሜ ነው፣ ባንቺ እድሜ ሁሉ ነገር የሚገኝበት ነው አለቻት። ማለት ይኸውልሽ ናታንዬን በጣም ምርጥ ሰውና ገራም ሰው ነው። ስለዚህ እሱ ጋር እየሄድሽ አይደለም፣ እየተጫወትሽ አይደለም፣ አትነጋገሩም አለቻት። እንደ ይህ ሁሉ የምታስሟጥጭው ስለ ናታን ለማውራት ነው? እኔ አልሰካሁትም። አብዬል ክላስ ደግሞ እሱ ክላስ ደግሞ የማልሄደው ከአብዬ ጋር ደህና ሆነዋል። ስለዚህ እንዳረብሻቸው ብዬ ነው። ናታን ነው አብጌልን የሚወዳት? አይወዳትም። የሚወድሽ አንቺን ነው አለቻት። ኧረ ተይ ሰላምዬ፣ እኔ ጋር ምንም ነገር የለም። እሷ እና እሱ አብረው እንዲሆኑ ደስተኛ ነኝ አለቻት። ቢሆንም እሷን አይወዳትም። እዋክሽን አትራቂው። እሱን የመሰለ መልካም ሰው አክባሪ፣ እንዲሁም ደግሞ እውቀቱ በዛ ላይ ደግሞ ንጥጥ ያለ ሀብታም ልጅ ነው አለቻት። አረ ሰላምዬ ምን አስበሽ ነው? እኔ አሁን ላይ ብዙ ችግር አለብኝ። የራሴን ችግር ላስተካከል። ቆይ ምንድን ነው ይሄ አንቺ ችግር የማይገለጠው ምንድን ነው አለቻት። አይ ምንም ስትልም እሱ ሚስጥሩ ብዙ ነው፣ ታሪኩም ብዙ ነው አለቻት። ንገሪኝና አብረን እንየው ስትላት፣ አይ ሰላምዬ የማይታሰብ ነው፣ ብቻ ጸልይልኝ፣ አሁን ስለዚህ የማስብበት ምንም ጊዜ የለኝም አለቻት። ውሃ ምን ነካት? ውሃ አሁን በድንገት ታመመች። እጅግ በጣም ያሳዝናል። ውሃ ስትታመም የሚሆኑት ግራ ገባቸው። ሰላምዬ የሚለበስ አምጪልኝ ሐኪም ቤት ልውሰዳት ስትልም ደህና እኮ ናት እትዬ አለች። ምን ደህና ናት? ሰውነቷ ተቃጥሏል አለቻት። ውሃ ምንሽና ያመመሽ? ልቤን አስመለሰሽ እንደ? አረ አላስመለሳትም። ከዛ ልብሽ ወይን ነው እዚህ ጋ አለች። ግንባሯን ውሃ፣ እውነትም ውሃ። ከዛም ቅመም ደግሞ እንደ ልብ እኮ ግንባርሽ ላይ አይደለም እዚህ ልብሽ ጋር ነው አለቻት። ወይዘሮ ማርታ እንግዲህ ውሃ ስለተመመችባት በጣም ተደናግጣ ስለነበረ በሩጫ ልጇን ሐኪም ቤት ይዛ ሄደች። አብጌል ግን ከዳጣን ጋር ጦርነት ፈጠረች። አብጌል ከራሷ ውጭ ማንንም የማታስብና የማትፈራ ለራሷ ብቻ ሁሉን ነገር የምትጥር። በእርግጥ ሰላምም ዳጣንዬ ነቃ ነቃ ማለት አለብሽ፣ እኔ ተናግሬያለሁ፣ ምክንያቱም አብጌል እንዳትቀማሽ። አረ እኔ ተውሰደው፣ እኔ ሲጀመር ይሄን እኮ አይደለም የራሷ ነው አለች። ናታን እሷን አይወድም፣ ግን ደግሞ አብጌል ስታቂያት የፈለገችውን ነገር ፈልጋ እስካላገኘች ድረስ አርፋ የምትቀመጥ ሴት አይደለችም። ብዙ ነገር ታደርጋለች፣ መግደልም ካለባት ትገላለች አለቻት። ምን ጭራሽ አለች። አዎ አብጌል እንደዚህ ናት። አይኗን ቢያወጣት አትመለስም። መግደል ካለባትም ትገላለች፣ መሞትም ካለባት ትሞታለች። የፈለገችውን ነገር እስካላገኘች ድረስ ዝም ብላ የምትቀመጥ ልጅ አይደለችም አለቻት። ሆ ከባድ ነው። እስኪ ተሞክረኛ እንግዳ። እኔ ስለሱ የማስብበት ስለ እንደዚህ ነገር የማስብበት ጊዜ የለኝም ሰላምዬ፣ በጣም ብዙ ህመም አለኝ በውስጤ አለች። ከዛም ለማንኛውም ያኛውንም ይህኛውንም ማስተካከል ትችያለሽ። ስለዚህ አስቢበት። ከሄደ በኋላ ጥሩ አይደለም። እኔ እንደው ጊዜ ይሄዷል፣ ግን ደግሞ በዚህ ጊዜ ሴት ልጅ እርግዝና የምታቆምበት ሰዓት ነው። እናም ፈጣሪ በስተመጨረሻም ልጅም ቢሰጠኝ አመስግኜ ተቀብዬዋለሁ። ልጄ ለእኔ ጌጤ ነው አለቻት። ነው ግን ደግሞ በጣም ቢሆንም አሁን ብዙ ነገር አለ ማሳካው። እሱን አላማ ስትይ በኋላ ላይ ባዶሽን ስትቀሪ ሰላም ምን አለች ትኛለሽ አለች። እንግዲህ አብጌል አሁን ናታንንና ዳጣን እያግባባሽ ነው የተስማማችሁት። እሷ ላንቺ እኛን የሚያሳምን ባል ፈልጋ ልታመጣ፣ አንቺ ደግሞ ከናታን ጋር ልታግባቢያት ነው አደለ? ግን ስምሙነታችሁ አለቻት። አረ እንደው ምን እያልሽ ነው? አሁንስ አበዛሽው፣ ልከታጣሽ፣ በጣም ተጨማለቅሽ።
እኔ እኮ ናታን ልጄን ነው አለቻት። ከዛም አላቅልሽም ልጁ ከሱ እንደሆነ በምን እርግጠኛ ሆናለሁ? መልከስከስ አብዝተሻል፣ ከዚህ ክላስ እንደው አትወጪ አለቻት። ከዛም በጣም ትደብሪያለሽ፣ በጣም ታስጠያለሽ። አንቺ እንደዛ አይነት ሰው ለነገሩ እኔ አልፈርድብሽም፣ ከአንቺ ጋር ምን አነጋገረኝ ብላ ሰላምም ጥላ ወጣች። አሁን ዳጣንና ሰላም ያወሩትን በእያንዳንዷ አጅሬዋ ከበር ሆና ከሰማች በኋላ እንግዲህ ዳጣንን ተከትላ ሂዳ እነሱ በቃ አሁን ተሰማኝ ሌላ ችግር ነው እንሂድ፣ ውሃዬ እንቁላል ስሪ ብላኛለች፣ ታችኛው ክችን ሄጄ ልስራ አላት አለች። እሺ በቃ ስራ ላስፈታሽ ብላ በሩን ስትከፍት አቢጌል አምልጣ ወጣች። ዳጣም እየሄደች እያለ አቢጌል ተከትላ ዳጣን አንቺ ቆሻሻ ቆሚ አለቻት። እኔን ታንቺ ውጭ ሌላ ሰው አለ እንዴ አለች። ምን ትፈልገሽ ነው አቢጌል? ምን ነው ምደበድብልሽ ምናምን ሰው አለ እንደ ያስቸግርሽ አለቻት። ከአንቺ ውጭ እኔን ማን ያስቸግረኛል አለች። ማለት ምን አደረግኩሽ? አንቺና ሰላም ያወራችሁትን እያንዳንዱን ነገር ሰምቻለሁ። ስለዚህ አሁን ምን ታስቢያለሽ? አንቺ ባልታመጭላት እኛን የሚያሳምን እሷ ደግሞ በምትኩ ናታንን እንድታግባባሽ። አንቺ ናታን ያንቺ አይደል እንዴ? ኧረ ተይ በፈጠረሽ ተይኝ አቢጌል ተይኝ። ምን እየሆንሽ ነው? መቼም አልተውሽም። ናታኔን አይደለም ናታን ልቡ ካንቺ ጋር ነው እና ልቡን አውጥቼ ከልቤ ልስጥሽ አለቻት። ዝም በይ እባክሽ ስትልም እንግዲህ ዳጣን ጥላት ልትሄድ ስትል አብጌ ያዛረገቻት። ዳጣን ተመልሳ አብጌልን ረጋግጣ ጣለቻት። አሁን የስራዋን አግኝታለች። ቻናሉን ሰብስክራይብ እያረጋችሁ